ለካ እሷ እናትና አባትየውንም እሷ ናት የገደለቻቸው። በመድኃኒት እኔ ነኝ የገደልኳቸው ነው። አሁን እንዴ ግልግል ድፍት አድርጌ እገላገለዋለሁ። በቃ ለቀ ከዛ በቃ ሞቱ አለችኝ። ለኔ ሞቱና ይለቅሶ ድረሽኝ አለችኝ። እሺ የባለፈው አይነት መድኃኒት ፈልጌ ነበር። ያለው ከሆነ እንፋታው። ምን ችግር አለ? እኔ ጓደኛሽ እያለሁ አታረጊ ያለ ምንም በቃ ለፍተን ስለማናመጣው ምንም አይመስልም። ሰው መስሎኝ ምናልባት አስቤ ነበር መጀመሪያ ላይ ሳይሆን ሁኔታ። ከዛ ግን ሽልጥ ከክለብ መሄድ በየመጠጥ ቤቱ መሄድ የሆነ ሆኖ መድኃኒት ባስተጭኝ መድኃኒት እና መድኃኒት አገኘዋለሁ። እሱን አሁን የምገልበትን መድኃኒት ስጭኝ ብላለችኝ። እኔ ደግሞ እንደነገርኩ ነው። እውነት ነው መለክ እግዚአብሔር ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ እንግዲህ ያው የተለያዩ ጉዳዮች እየገጠሙን በጣም ብዙ ነገሮችም እየገጠሙን ነው ማለት ነው። ውድ ቤተሰቦቻችን እንግዲህ እኛም በቻልነው አቅም ሁሉንም ነገሮች ለብዙ ነገሮች ለመድረስ እየሞከርን ነው። ያው ለብዙ ሰዎች መድረስ ባንችልም በቻልነው አቅም እየደረስን ነው። እንግዲህ ውድ ቤተሰቦቻችን እናንተም ከጎናችን ሆናችሁ ስለምታበረታቱን ስለምታግዙን ሁሉም ነገር የሚያስፈልገውን ነገር በሙሉ ምን ያስፈልጋል ብላችሁ እየጠየቃችሁን እንዴት ሆናችሁ ብላችሁ የምትጠይቁን ሁላችሁንም እንግዲህ በጣም እናመሰግናለን ማለት ነው። ውድ ቤተሰቦቻችን በእኔ ሚዲያ ስም በጣም አመሰግናለሁ። እንግዲህ ስለ እስኪም ጉዳይ በጣም ብዙ ጊዜ ጠይቃችሁ ሰዎች አላችሁና እንግዲህ ያው ስለሱም ጉዳይ በቅርብ እንግዲህ እስቲ የምከታተል ይሆናል ማለት ነው። በጣም ብዙ ጊዜ በተደጋጋሚ ስጠይቁኝ ነበረ ያለውን ሁኔታ ምንድነው ብዬ አጣርቼ ወደ እናንተ የምመጣ ይሆናል ማለት ነው። ውድ ቤተሰቦቻችን እንግዲህ ዛሬ በአንድ ጉዳይ ወደ እህቴ መጥቻለሁ ማለት ነው። በጣም ባስቸኳይ እፈልጋለሁ ብላኝ መጥቻለሁ። ምንድነው ጉዳዩ ምንድነው ያለው ነገር የሚለውን ነገር ሁሉን ነገር እንግዲህ የምትነግረን ይሆናል ማለት ነው። የመጣንበትም ጉዳይ በጣም ጠለቅ ያለና ብዙ ነገሮች ያሉበትም ነገር ስለሆነ ውድ ቤተሰቦቻችን ሁላችሁም እስከመጨረሻው አብራችሁ እንድትሆኑ እንጠይቃለን ማለት ነው። ውድ ቤተሰቦቻችን ፕሮግራማችን እስኪፈጸም ድረስ አብራችሁን ቆዩ እላለሁኝ። ለአዲስ ተመልካቾች ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰቦቻችን ደግሞ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁን። ወደ ባለ ጉዳይ ልሂድ። ሰላም ነኝ። እሺ እንዴት ሰላም ነህ? አለሁ እግዚአብሔር ይመስገን። ሰላም ነው አለሁ እግዚአብሔር ይመስገን። እስቲ ስምሽን አስተዋውቂኝ። ምንድነው ያለው ነገር የሚለው ምንድነው የተፈጠረው የሚለውን ነገር ትነግሪናለሽ? እስቲ ስምሽን አስተዋውቂኝ። ቤቴሌም ባላለው እና ምን መሰለህ የተፈጠረው ነገር ያው ሰው በወጣትነት ጊዜያችን ነው ያደረግነው ብዙ ነገር አለን እና ጓደኛዬ አሁን ታሪኩን ምነግረና እናንተ እንደሄዳችሁ እንድትነግሩልኝ የሚፈልገው ነገር ማለት ነው። በኋላ አስተዋውቃለሁ ጓደኛዬ። እናንተ ያው ጥቆማውን እሰጣለሁ ትደርስበታለህ። እስቲ እሺ አሪፍ ነው። እስቲ ስለራስሽም ንገሪንና ያው እዚህ ጋር ተመልካቾችም አሉና ከመጀመሪያም ጀምሮ ስለ ታሪክሽ ስለ ሁሉ ነገር ንገሪንና ትነግሪናለሽ ሁሉንም ነገር። እኔ እዚሁ ነው አዲስ አበባ ተወልጄ ያደግነው። እሺ እና በጣም ወዳት ጓደኛለች በጣም ማለት ነው። በቃ በጣም ነው የምንዋደደው። ሁሉ ነገራችን አብረን ነው። እስከ ጀምሮ ነው የተዋወቃችሁት ከሷ ጋር? አንቺ እርገታችሁ አንድ ላይ ነው ወይስ? አይ ከወደ እድሜ በኋላ ነው የተገናኘነው። ከዛ በኋላ ግን ሃይስኩል አብረን ነበርን። ከዛ በቃ በጣም አብረን ጓደኝነታችን እየቀጠልን እያለ በቃ ትምህርት ሲለን ተው ነው ሁለታችንም ትምህርታችንን አቆምንና ከዛ ስራም የለም በቃ አብረን እንገናኛለን። ምን እንላለን ያው ቤተሰብ ላይ ቁጭ ስትል ደግሞ ይደብራል። ከዛ እንደዛ ምናምን እያለን ከዛ በቃ ሳናስበው ማለት ትችላለህ እንደዚህ አስበንበት እንደዚህ እናድርግ ምናምን ሲሆን ቀስ እያለን እኔና እሷ በምንዝናናበት ቦታ ላይ ልጆች ወንዶች እናገኛለን። የት ነው የምትዝናኑት? በፊት ካፌ ነበር። በፊት መጀመሪያ ካፌ ነበር። ቀስ እያለን በቃ ሳንቲም ስናገኝ ትንሽ ሳንቲም ስናገኝ ወደ ካፌ እንሄዳለን። ከዛ ካፌ ሆነን ነበር። እስቲ ይቅርታና አቋረጥኩሽና ማለት ያው ብዙ ነገሮች አሉ ብዙ ነገሮች ተፈጥረዋልና ያን ከመሰረቱ ጀምሮ ማወቅ ስላለብን መጀመሪያ እናንተ ልጅ ሆናችሁ ነው አይደል የተዋወቃችሁት? በምን የትምህርት ቤት ነው የተዋወቃችሁት? ሰፈር ሰፈራችን ቅርብ ለቅርብ ነው። የተዋወቃችሁበት እድሜ ምንድን ነበር የምታወሩት? ምን ስለምን ነበር ሐሳባችሁስ እንዴት ነበር?
አይ ኖርማሊ እንደማንኛውም ሰው ጓደኛሞች ነበር እንደማንም ልጅ ብዙ ምንም እናውቀው ታሪክ አልነበረም። በኋላ እየቆየን ነው የተቀየረ የመጣው ታሪካችን እየቆየን ነው። ከዛ በፊት መጫወት ነው በቃ ምናምን ከዛ ውጭ አናውቅም። ትሬት እንሄዳለን አብረን እንመጣለን ቻው ተባብለን እንለያያለን ምናምን ነበረ። ከዛ ትምህርታችንን ካቆምን በኋላ ነው ስናቆም ሰፊ ጊዜ መገናኘት ጀመረን እኔና እሷ ሁለታችንም አቆምን ሃይስኩል ስንገባ። ከዛ ሁሉ ጊዜ አብረን ነው የምንውለው። ሙሉ ለሙሉ አቆምን። ሙሉ ለሙሉ ዝም ብለን ውጤት አልመጣልንም። ከዛ አቆምን። ቤተሰብ ሳላችሁ አይደል? ሁለታችሁ? አዎ አለን። እና ምን አሉ ቤተሰብስ? እንዴት ማለት በቃ እነሱ እኔ ከእሷ ጋር ሆነሽ ነው ይላሉ፣ እሷን ከአንቺ ጋር ሆነሽ ነው ይላሉ። በእንደዚህ ማለት እኔ እና እሷ ጋር ምንም ልንለያይ አልቻልንም። ምንም እርምጃም አልወሰዱም ቤተሰብ? ምንም አላላችሁም? ምንም አላሉም። በቃ እኔም ከእሷ ጋር ነው የምገኘው። ቤተክርስቲያን ብዬ ሞጥቼ አምሽቼ ነው የምመጣው። እሷም እንደዚሁ በቃ ቤተሰቦችም ወይም ሲሰለችኝ ተውኝ፣ እሷም እንደዛው። ከዛ በቃ ጭራሽ ትምህርትም የለንም። ቆየውን እስቲ ስራ እንፈልግ ምናምን እየተባባል እንወጣለን። ሳንቲም ቤት ስናገኝ እሷም ስታገኝ ይዛ ትመጣለች። እንወጣለን፣ ካፌ ቁጭ እንላለን። ቁጭ ስንል ደግሞ ያው ካፌ ሴቶች ልጆች ነን፣ ወንድ ልጆች ይኖራሉ ያወሩናል። ከዛ ማታ ወደ ቤታችን ስንሄድ ስለነሱ እናወራለን። እንደዚህ እያለን በቃ እኛ የምንፈልገው በቃ የሚጋብዙንና ሳንቲም ማግኘታችን ብቻ ነው የሚታየን በዛን ሰዓት። ካፌም ቢሆን በቃ የሆነ ሰው በቃ ይጋብዘ ምን አገባሽ እየተባባልን ነው እንትን የምንለው። ሂሳብ ከተከፈለልን በቃ ደስ ብሎ ነው ወደ ቤታችን የምንመጣው። እኔም እሷም ማለት ነው። እንደዚህ ያልን በቃ የሁለታችሁ መገናኘት ካፌ ለመገናኘት ነው ወይስ ወይ የሆነ ሰው እንዲጋብዛችሁ ማድረግ ነው ወይስ ምንድን ነበር? የጓደኝነት እንደ ቀልድ በካፌ በእንደዛ ተጀመረና ከዛ እያለ መጠጥ ውስጥ ግን ገባን። ካፌ ላይ ስንገናኝ ያው ብዙ አይነት ሰው ይገጥመናል ብለሽኛል። ወንዶችንም እንተዋወቃለን ብለሽኛል። ምን አይነት ወንዶች ናቸው የሚገጥሟችሁ? እናንተም ያኔ ልጅ ናችሁ እንደምትነግሪኝ። አንድ አይነት አይደሉም፣ ሁሉም የተለያየ። ወጣትም ሊሆን ይችላል፣ ባለትዳርም ሊሆን ይችላል፣ ጎልማሳም ትልቅም ሰው ሊሆን ይችላል። ሁሉም የተለያየ ሰው ይፈልግ። እንዳልኩ ከኛ ልጆች ነን፣ ብዙ ነገር አናቅም። በቃ እዛ መሄዳችንንና እንትን ብለን መምጣታችንን ነው። በቃ እኔም ስመጣ ማታ መታለው። በተለይ ወንድሜ በጣም ነው የሚመታኝ። በቃ ከሷ ልጅ ጋር አብሬ ያለሽ ነው። እሷም ደግሞ ጠዋት ሳገኘት ቤት እንደተገረፈች ነው የምትነግረኝ። እንደዚህ ተባልኩኝ ምናምን። ግን በቃ እኛ ምንም ልንለያይ አልቻልንም። ምንድን ነው ማለት ይሄ መገናኘቱ ምንድን ግዴታ ሱስ ሆነበት ወይስ ምንድን ነው? መገናኘታችንም እንደሱስ ነው፣ መሄዳችንም እንደሱስ ነው። ካፌ በቃ እንደዚህ እየሄድን በቃ ወንዶች ያሉበት ቦታ እንሄዳለን። ቁጭ ብለን ከተከፈለልን ካልተከፈለልን ያለን ሳንቲም ከፍለን እንመጣለን። ስለዚህ ያው በቃ እናንተ ትገናኛላችሁ። ሱስ ሆኖባችኋል ማለት ነው። ያው ማለት ይሄ ምንድነው አለሌ ነው ምናምን እንደሚባለው ማለት ነው። በቃ ብዙ ሰው እንደዛ የሰፈር ሰው ራሱ እንዴት እንደሚሆን በቃ ሁሉ ጊዜ ስንወጣ ስገባ ይሰድቡናል፣ ምን ይሉናል። ግን በቃ እኛ ምንም ያን የምናስተውልበት ጊዜ ላይ አልነበርንም። አሁን ነው እንጂ አሁን ላይ ነው እንጂ ያን የዛኔ በፍጹም በቃ ነግቶ ጠዋት እስከምንገናኝ ተጣጣበ መውጣት ነው። በቃ እንደው ያው ቀደም ብዙ ሰው ሂሳብ የሚከፍልልናል ብለሽኛልና ይህን ነገር በሚያደርጉ ሰዓት ከእናንተ ሌላ የሚፈልጉት ነገር የለም ወይ ደግሞ ሌላ የሚሏችሁ ነገር የለም? ይላሉ እንጂ ደውሉልናል እኮ ስልክ ትሰጣላችሁ? አዎ። እና ስልክ ካልሰጠን ማን ያወሩናል? ሲጀመር ማንም እኮ የሚያናገረን የለም። ስልክ ሰጠን እሷም ስልኳን ሰጣለች፣ እኔም ስልኬን እሰጣለሁ። ከዛ እንደዚህ ያለኝ ምን ልበሉ ትለኛለች። እንደዚህ ብለሽ መልሽለት እንላለን። ከዛ ደግሞ ሌላ ቦታ ይቀጥሩናል። እንዴት ሌላ ቦታ ማለት? አሁን ትናንትና የተገናኘበት ካፌ እዛው ላይ ቀጥሩን ይችላሉ። ሌላ ቦታ ደግሞ ስለዚህ ግንኙነቱ ይሄ ምንድነው ሂሳብ ከመክፈል ምናምን ይቀርና ልክ እንደ ጓደኛ ምናምን ይሆናል ማለት ነው። ከዛስ ሲጀመር እንደዛ ከዛስ በኋላ ወዴት ነው ያ ግንኙነት የሚያመራው? እያልን ከዛ እያሉ እኮ ቃስ እያልን ከፍ እያለ እስከ ክለብ መሄድ፣ በየመጠጥ ቤቱ መሄድ፣ ከካፌ ያለፈ ማለት ነው። ከዛ ደግሞ ያው ሲያገኙ እንደዚህ ያሉኝ። ከዛ ለሷም እንደዚህ ያለኝ እኮ የበቀደሙ ልጅ እንደዚህ ያለኝ ምናምን ነገር ስላት እንደዚህ በይው ትለኛለች። በቃ ወይ እንደዚህ እንሄድና ለብቻዬ ከሆነ ነው የተቀጠርኩት ዛሬ ለምሳሌ እሄድና ወይ በላ ጠጣና ከዛ በቃ ቀየስበታለሁ። እንዴት ማለት? በቃ ካልፈለኩኝ አንዳንዴም ትላልቅ ሰዎች ስለሚሆኑ ወይም ደግሞ የእድሜ እኩዬ ስለማይሆኑ ከዛ እሷ ወይ እንደዚህ ቦታ እንደዚህ ብለሽ እንደዚህ እኔ ስልክ ደውልልሻለሁ ውጪ ትለኛለች፣ እወጣለሁ። እሷንም ሲያቃጥማት እንደዚህ አይነት ነገር እንደዚሁ
ስለዚህ በቃ ዋና አላማችሁ እናንተ የሆነ የምትፈልጉትን ነገር ከሆነ ወንድ ላይ መውሰድ ወይም ደግሞ የሆነ ነገር እንዲደረግላችሁ ማድረግ ነው ማለት ነው። አዎ የሚያምር ስልክም ከያዘን እንደዛ ከያዘ ራሱ እንደዚህ ሆነ ይዘን ስልኩን እንሄደው። ስልኩን ራሱ ይዛችሁ ነው የምትሄዱ? አዎ በጣም የሚገርም ነገር ነው። እሺ ከዛስ በኋላ ማለት ቤተሰብም እንደሚደበድባችሁ ብዙ ነገር እንደሚያደርጓችሁ ያው ነግረሽኛልና እንደዛም ሆኖ እናንተ ለማቆም ያንን ነገር ፍላጎት አልነበራችሁ? አረኛ ማንንም አንስማ ነገርኩ እኮ እስኪ ነጋ ነው በቃ ጠዋት እኔና እሷ ብቻ ነን አንድ አይነት ወሬ የምናወራው። ማንንም ሰው ዞረን አናይም። በቃ ማንንም ሰው የሰፈር ሰው አይመስለንም። ማንንም ምንም አይመስለንም። ቤተሰቦቻችን ሲጀመር እነሱን ካላከበርን የሰፈር ሰው ምንም ሊመስለን አይችልም። በቃ ከቤት አንዴ ከወጣን በኋላ ጭራሽ ስለ ሰፈር ሰው አንጨነቅም። ተገናኝተን ምን እናርግ እንዴት እናርግ ከኔ ምን እናርገው በምን እንሸውድ አንዴ ከተሞዘዙ ደግሞ ጭራሽ አንፈልግም። በቃ አይ እኛ በቃ ባጭር አይ በቃ አንዴ ዛሬ ተገናኘን አይደለ የምንፈልገው ነገር ካደረጉልን በኋላ ነገ ደጋግሞ የሚደውሉ ከሆነ በቃ ብሎክ እናደርጋቸዋለን። እንደው ይሄን ነገር እስቲ ማለት ያው በጣም ቲን ሆናችሁ ነው ይሄን ነገር እንትን እያላችሁ የነበረውና መች ነው ስልክስ ያዛችሁት? ወደ መጠጥ ቤትም እንሄዳለን ብለሽኛልና በምን ከምን ነው ወደ መጠጥ ቤት እንደገና ደግሞ ወደ ክለብም መሄድ የጀመራችሁት እንዴት ነው? መጀመሪያ ከምናገኛት ትንሽ ሳንቲም ነገርኩ እኮ ካፌ ለመዝናናት ነበር እየሄድን ያልነበረው። ከዛ ያየን የሚቀርቡ ልጆችን ሁሉ ብር ሲሰጡን ብር እንቀበላለን። ነገ የሆነ ቦታ ነው ሲሉን ትራንስፖርት ይሰጡናል እኮ ዝም ብሎ አይደለም። ትራንስፖርት ይሰጡናል፣ በዛ ብር እናገኛለን። እንዳልኩክ ደግሞ አንዳንዳቸውን ስልካቸውን እንወስዳለን፣ የራሳቸውን ስልክ እንወስዳለን እንጂ በፊት ስልክ አልነበረንም ተማሪ እያለን። ከዛ በኋላ ሰርቃችሁ ነው ማለት ነው ስልክም ያላችሁ? አዎ። ከዛስ በኋላ ማለት አሁን እናንተ ሴቶች ናችሁ መሳሪያ እናገኛለን። ሴቶች ናችሁ አይደለ እናንተ? ያው ሴት ልጅ ደግሞ አክቹአሊ ያው በክብሯን ብትጠብቅ ራሷን ብትጠብቅ ለራሷ ጥሩ ነው፣ ለስሟም ጥሩ ነው። ግን ይሄ ነገር ሲያልፍና እናንተም ደግሞ ያው እስከ መጠጥ ቤት መሄድ ደረጃ ስትደርሱ ምንድነው ሄዳችሁ መጠጥ ቤት ከጠጣችሁ በኋላ ምንድነው ማለት ያው ፐርፐዝ አለው አይደል? እዛ ጋር የምትገናኝበት ቀጥታ ወደዛ ነገር ነው የምትሄዱት ወይስ ምንድነው? እስቲ አላማው እናንተ? ከዛ በኋላ ወደ መጠጥ ቤቱ እየሄደ ሲሄድ በጣም ከብዶናል። ግን በቃ እንዳልኩክ ነው በቃ እንደ ሱስ ታውቃለህ። ሱሳው እንደ ልጆች እኛ እንደዚህ ሌላ ሱሶች አንጠቀምም። በእርግጥ ምንም አይነት ሱስ ማለት እንደዚህ የጫት መቃ ምናምን የለብንም። በቃ እኛ ከነሱ ጋር እንጂ እያደረግን ብቻ መጠጥ መብላት መልበስ እንደዚህ አይነት ነገሮች ነው። እንደዚህ አይነት ነገሮችን ብቻ ነው አዳፕት ያደረገን እንጂ ሌላ ነገር ውስጥ የለን። ግን ልክ እንደነዛ አይነት ልክ በሱስ እንደተጠቃ ሰው ነው በቃ እኔ እና እሷ ዴይሊ በምንም ነው ደግሞ ማንጣለው። የሚገርም ነገር ሁሉ ጊዜ ሰው እንዴት አይጣሉ? ቆይ ነገ አሁን አሽቃብጧል ሲጣሉ ምናምን ይሉናል። በፍጹም ለመሰለ ምንም ነገር ጎሎብን አያውቅም። የማያጣላን ነገር ያ ነው። የሆነ እንኳን ድንገት እኔ እንኳን በቃ የሚያምር ስልክ ካገኘውና ወይ ምናምን ነገር እሷ እንኳን ቀረ ካላት በሌላ ነገር እንሸፋፈናለን። ወይ ከፈለገ ወይ እኔ ከሚይዘው እንሽጠውና ብሩን እንጠቀም እንባባላለን። በቃ እንደዚህ እያለ ምንም በቃ ለፍተን ስለማናመጣው ምንም አይመስለንም። በቃ ሁሉንም ነገር ሁሉ ጊዜ ፏፈሽ ብለን ነው የምንውለው፣ ምንም አይመስለንም። ስለዚህ ያው እናንተ ዋና አሁን ጭራሽ ከትምህርትም ቀርታችኋል፣ እንደዚህ አይነት ኔትወርክ ውስጥ ገብታችኋል። ከዛ በኋላ በቃ ዋና አላማችሁ እንደዚህ በቃ ወንድን ማሳደድ ማለት ነው። ቁጭ አድርጎ ራሱ የሚያዝገን ከሆነ ምንም አይነት ነገር የሌለው ከሆነ ቶሎ ነው የምንሄደው። ምን ይሰራልናል? በቃ ኧረ እባክሽ ነው የምሳችን እንብላ፣ ይሄ ሰውዬ ምንም ያወጣ አይደለም እንባባላለን አንዳንዴ ማለት ነው። በቃ ዝም ብሎ አንዳንድ ሰው ለመምከር የሚያስብ ይኖራል ምናምን በቃ ዝም ብሎ እንትን የሚለን ሰው ሲሆን ያለው ከሆነ እንፋታው። ስለዚህ ያው አላማችሁ አድርጋችሁ እናንተ የምትንቀሳቀሱት ገንዘብ ያለው ሰው ጋር ምናምን ነው ማለት ነው። እሺ ከዛ ሲን ነገር እንዴት ማለት በዛ ሁኔታ ውስጥ ስትቀጥሉ መቼም ብዙ አይነት ነገሮች ይኖራሉና ብዙ ትዳር ውስጥ ያሉ ወንዶች ይኖራሉ በእንደዚህ አይነት ሁኔታ ውስጥ የሚገቡና ምንድነው እናንተ የሚሰማችሁ? ምንም አይነት እንትን አይሰማችሁም? ይሄ መጸጸት የምናምንም ነገር? ያው አንዳንዴ በጣም ነው የሚገርመን። ግን በቃ እኔና እሷ ከዛ ከነሱ ከተለየን በኋላ ለምሳሌ ዛሬ የሚያጋጥመን ሰው ባለትዳር ሊሆን ይችላል ገባ እና በቃ እዛ ጋር የልጁን ፎቶ ስክሪን ላይ አድርጎ የልጅና የሚስቱን ፎቶ አድርጎ እኛን ጋብዞ አብልቶ አጥቶ በቃ ቤት ከገባው በኋላ እኔና ወንድ ልጅ እንደሞኝ ነው እንባባለን እኔና እሷ። ከዛ ሰውና ይሁን 5 ደቂቃ ያህል እንኳን ወደ ራሳችን ከተመለሰን ከዛ መመለስ አንፈልግም። በቃ መልሰን እዛው ህይወት ውስጥ ነው መሆን የምንፈልገው።
ለመተውም ታስባላችሁ በመሀል? አይ አንዳንዴ እንደው አይደለም ካጋጠመን ሰዎች አንፃር ነው የምልህ። አሁን ዛሬ እንዳልኩክ ስክሪን ላይ ፎቶውን አድርጎ የሚስቱን የራሱ ምናምን አድርጎ እኛን እንጆይ ያደርገናል። በቃ የፈለግነውን ነገር ያደርግልናል። ከዛም በኋላ በልተን ጠጥተን ምን ብለን ወደ ቤታችን ከሄድን በኋላ በቃ እንደው የዛችን ልጅ ህይወት ምናምንና ወደ ራሳችን ልንመለስ እንኳን ካሰብን ወዲያው ተመልሰን ኧረ እኛ ምን አገባን በቃ ምን አገባን በቃ ወይ ተፋቱ እንጂ ወይ ምናምን እኛ ምን አገባን ነው። እና እንደዚህ አይነት ታሪክ ስትገባበት ነው የምታውቀው። በጣም ብዙ ሰዎች አሉ በትዳር ላይ ያሉ የፈቱም ይሆኑ ልጆችም ይሆኑ ኖርማሊ ያላገባም ሰው ይሆኑ ብዙ አይነት ሰው ነው የምታገኘው። ግን በቃ ምንም ማለት አንችልም። ስለዚህ ያው እናንተ አላማችሁ ያው እንደ ስራችሁ አድርጋችሁ ነው ነገር ያዛችሁ እንደ ስራ እንደ ሱስ እንደ ስራ አልኩህ እኮ በቃ ምንም። ገንዘብስ እንዴት ነው የምትቀበሉት? ማለት አንድ ያው የምንፈልገው ነገር ካደረግን በኋላ እንቀየሳለን አልሽኝና እንደዚህ አሁን አብሮ ለመተኛት ለተለያዩ ነገሮች የሚጠይቃችሁ ሰው የለም እንዴ? ሞልቶ እኮ ያንን ነገር ታደርጋላችሁ እናንተ? አይ እና የኛ ለማስቀየስ እንሞክራለን። እንዴት? አብዛኛውን ጊዜ በቃ እንደ ሁለት መሆናችን ጠቅሞ ነው ያው ብቻችን እኔም ብቻዬን ስላልሆንኩኝ በቃ እንዴት ነው ብሩን የምናገኘው? ወይ ፀጉሬ መሳሪያ አንተ እንደዛ ታደርግልኝ እንደዚህ ትለኛለህ እንላለን። ከዛ እንደዚህ ያው ደግሞ ወንድ ልጅ ሞኝ አይደለ በቃ ብዙ ብር ነው የሚሰጡ። ስንት ምን ያህል ፍቼ ፀጉር ካያውቁ ይችላሉ ወይ ደግሞ ለብሰህ እንድትመጣ በጣም ብዙ ሀብታሞች ልጆች ሰዎች እኮ እናገኛለን። ግዴታ ሁሌ የሌለው ሰው ብቻ አይደለም። በዛኛ ሁሌ እንትን እንላለን። ግን በቃ የምንሸውድበት መንገድ አልተመቸኝም ወይም አመመኝ በቃ ወይም እንደዚህ በቃ ዛሬ ፔሪየድ ላይ ነኝ ምናምን እያለን በተለያየ ነገር እና እንዳልኩህ እሷ እኔን ታሸውደኛለች። አንዱ ምክንያቱም አንድ ሰው ሁለታችንም አይወደንም። አብረን ስንሆን ወይ እኔን ነው ሊወድ የሚችለው ወይ እሷን ነው ሊወድ የሚችለው። የዛኔ በቃ እሱ ለብቻ ከዛ ስልክን ይወስድና ለብቻ ያወራኝ የለ ከዛ በኋላ ያ ልጅ ቀጥሮኛል ምናምን እላታለሁ። በሆነ መንገድ ታስቀይሳች ወይንም ደግሞ እንደዚሁ ሌላ ሰው ሲቀጥራት ሁለት ጓደኛማቾችም ልናዋራ እንችላለን። ስለዚህ ያው አንቺ አሁን በቃ ተመችቷቸዋል ማለት ነው። በዛ ሁኔታ ውስጥ በጣም ተመችቷችሁ ነበር ማለት ነው። እንትን እያላችሁ ነበር። በጣም ማንም እነገን ዙረን አይተን አናውቅም። እንደው ማለት ይህንን ነገር ባላደርጉ ባይሆን ኖሮ ብለሽ የምትነግሪኝ የገጠመሽ ታሪክ አለ? ምናልባት ወይ በባለትዳር በፍቅረኛ ላይ ያደረግሽው ነገር አንቺም ይሁን ጓደኛሽ? እሷ ጋርም ብዙ ይኖራል። ግን እኔም እንደነገርኩ ነው። በቃ ማለት አንዳንዱ ሰው ዋሽቶ ሊቀርብ ይችላል። እንዲህ ፊዚካሉን እያየኸው ያገባ ሊሆን ይችላል ወይ ቀለበቱን ልታይ ትችላለህ። ግን እንዳልኩክ እንዳሁን በባለፈው እንዳልኩክ በቃ ስክሪን ላይ ልጆቹን ራሱን መስሉ ልጆች ይዞ ምን ብሎ እኛ እንዴት እንደተንከባከበ ሳስብ አንዳንዴ ያሳዝነኛል። ሰዎች ማለት ምን ፈልገው ነው ብለህ ታስባለህ? ጀስት ያው ብዙ ጊዜ እንደዚህ አይነት ነገሮች ይገጥማሉ። አንቺ እንደው እንደራስሽ እንደዚህ አይነት ሰውን ስታማልይ እንደዚህ አይነት ሰውን ለሌላ ነገር እንዲያስብ ስታደርጊ ምን አይነት ስሜት ይሰማሻል ውስጥሽ? እኔ ምንም አይሰማኝም። ይቅርታ በሰዓቱ ነው የምልህ። ምንም አሁን ላይ ሆነሽ ስታስቢስ? አሁን ላይማ በጣም እንኳን አይደለም አሁን ወደ ትዳር አስቤ የሆነ የራሴ የሆነ ሰው ወድጄ ባለውበት ሰዓት በጣም ደግሞ አሁን ቦልድ ደግሞ ምን ያህል እንደሚሰማኝ አስበው። ምን ያህል እንደምጸጸት ማለት ነው። አሁን ቁጭ ብዬ ሳስበው በጣም ነው የሚጸጸተኝ። ወደፊት ያጠፋቸው ጊዜያቸውስ እነሱ እኮ ምናልባት 2 ቀን 3 ቀን ከኛ ጋር እንጆ ያርገው ገንዘባቸውን ብዙ ነገራቸውን ግን ያው ትዳራቸውን ሊበላሽ ይችላል እኮ ግን በሚረዳቸው ሰው ምናልባት ወይ ትዳራቸው ሊመለስ ይችላል ወይ ልጆች አፍርተዋል በዛ ታይም ውስጥ እነሱ ምናምን እኔና እሷ ግን ዝም ብለን የሁሉ አመት እንደዚህ ሆነን ኖረን ይሄ በጣም ጸጽተኛል። በጣም ከጓደኞቼ የት እንደደረሱ በጣም ያሳዝናል። እንግዲህ እስቲ ያው በጣም ያው የሰው ልጅ ተመልሶ ወደ ኋላ ህይወትን ማስተካከል አይችልም። ብዙ ነገሮች አሉና አንቺም ደግሞ ይገባኛል ተጸጽተሻል ብዙ ነገር ውስጥ እንደነበርሽ ለዛም ደግሞ ወደ ራስሽም ተመልሰሽ ብዙ ነገር ላይ ያደረግሽ እንደሆነ ነግረሽኛልና እስቲ ማለት አሁን ምንድነው ዋና የተገናኘንበትን ጉዳይ አለና ምንድነው የተፈጠረው ነገር እስቲ ስለሱም ማስረጅኝና ምንድነው እኛስ ምን ሰጥሽ መፍትሄ ከኛስ ምንድነው የምትፈልጊው የሚለውን ነገር ለኛም እንግዲህ ግልጽ በሚሆን መንገድ እንድትነግሪኝ እንፈልጋለን ማለት ነው። ያው እዚህም ጋር ደግሞ እየተቀረጸ ስለሆነ የሚመለከቱንም ሰዎች ስላሉ እንግዲህ ማድረግ ያለብንን ምን እንደተፈጠረ የተፈጠረው ነገር በሙሉ ንገሪኝ። እሺ መሰለህ አሁን እንዳልኩህ ነው የሆነው ብዙም ከአመት ምናምን ሆኖኛል። አሁን ላይ
እንደዚህ ነገሮችን ከተውኩና ወደ ራሴ ከተመለስኩ ማለት ነው በቃ ወደ ራሴ ብዙ ነገሮች አስጠሉኝ። ያው ጓደኛዬም በአጋጣሚ የሚወዳት ልጅ አገኘች። በቃ በጣም አለ አይደለ አንዳንዴ ሰው ይወደኛል ብለህ የምታስበው ብዙ ነገር ሳይተው ሲቀርና መንገድን ሁሉ እየተጓዘ እየተከተለክ ያለ መሰልቸት እንትን ሲል በቃ ይሄ ሰው ከኔ የሚፈልገው ነገር አለ ማለት ነው ይወደኛል ብለህ ትመለሳለህ። እሷም ልክ እንደዛ ከሱ ፍቅር ሲይዛትና ከሱ ጋር እንትን ሲሉ እሷ ወደሱ መሰብሰብ ስትጀምር እኔም ተሰበሰብኩ። በቃ ለካ እንደዚህ ነው እኔም እግዚአብሔር የራሴን የሆነ ሰው እስከሚሰጠኝ ድረስ ብዬ እኔ በቃ ወደ ቤተክርስቲያን የጀመርኩኝ የራሴን ኑሮ በቃ እንትን ማለት ጀመርኩና እሷም በቃ እኔ ልጅ ወልጄዋለሁ እኔ ልጅ አገባዋለሁ በቃ በጣም እንዳልኩክ እስከዛሬ ካሳለፍናቸው ወዶች በተለየ ማለት ድክመቷን እያየ ጉድለቷን እያየ ጥፋቷን እያየ አብሯት ብዙ ጊዜ አሳለፈ። ከዛ በቃ እኔ ቤቴ ልጅ ማግባት ነው ፈልገው አለችኝ። በቃ ያው አንተ ጓደኛ ነው የምትመስለው አንዳንዴ አይደለም ሲያጠፋም አብሮ ነው ሲያድንህም አብሮ ነው። አዎ እና በቃ ብላ እሷን ተሰጠን እኔም በቃ እግዚአብሔር በቃሽ በለኝ ከእንደዚህ አይነት ነገር አልኩና እኔም እንትን አልኩኝ። ከዛ በቃ እንደው ማለት ምን ያህል እርግጠኛ ነሽ አንቺ? ምክንያቱም አሁን እሷ እንደዚህ ረጅም ዓመት አብሮ የቆየ ነገር በአንድ አይስተካከልምና በእርግጥ ደስ ይላል በጣም እንደዚህ የምትወደውን ሰው ማግኘቷ እሱም የሚወዳት ደግሞ ሰው ማግኘቷ በጣም ደስ ይላልና እንደው ያ ነገር የምር ከልቧ ነው ወይስ ምን አይነት ሰው ነው? እሱስ የሀብታም ቤተሰብ ልጅ ነው ወይስ ምን አይነት ቤተሰብ ነው? ስለሱም ንገሪኝ እስኪ። የሀብታም ቤተሰብ ነው። ደግሞ መለውጣን በመላወቅ ልንገርህ ለመለውጣ ወኩባን ነገር አንደኛ የሱ ነው የሱ ጫና ነው ከባስለ የሱ የእውነተኛ ፍቅር አለ አይደለ እንደነገርኩ ነው። ያ ሰው ሁሉ ጊዜ አብሮክ ማለት በቃ ከኔ ጋር እንኳን የሆነ ቦታ ሄዳ ስትመጣ በትዕግስት ጠብቆ ደውሎ ቤት እንድትገባ በጊዜ አድርጎ በቃ ብዙ ነገሮችን ሊያስተካክል ሞክሮ እንትን ያላሰው ነው። እሱ የወደደበት ምክንያት በጣም በእርግጠኝነት ወዷት ነው። እሷም ደግሞ ስትለወጥ ጓደኛ አይደለች ስትቀየር ያስታውቃል እኮ አይደል? በፊት ሁሌ አንድ ነን ነው ብዬ ነበር። አንድ የሆነን ልጆች በቃ የሆነ ተሰብራ ሁሉ ጊዜ እሱን ማሰብ ስትጀምር ለሱ መደወል ስትጀምር እንሂድ ስላት መቅረስ ስትጀምር በዛ ወኩኝ እንደምትወደው ማለት ልትጎዳው እንዳላሰበች ማለት ነው። ከዛ እውነትሽን ነው ወደሽዋል? አዎ። ታገቢው አስበሻል? አዎ። በቃ እኔ ቅርብኝ ቤቴ እንደዚህ አይነት ነገር እሱ ይሄን ሁሉ እያደረገ አይደብረኝም እኔ በቃ ምናምን ስትል እሺ በቃ አልኳት። ከዛ በቃ እሺ እንዴት ነው ስላት ቤተሰቦቹስ ሁሉ ነገሩን አጥንተሻል ምናምን ነገር ምክንያቱም ካሳለፍነው ህይወት ሁሉም ህይወት እያለው ወደኛ ስለሚመጣ እሱም ሌላ ህይወት ሊኖረው ይችላል ብዬ እንትን ስላት አይ እኔ በቃ አረጋግጫለሁ አለች። ብዙ ጊዜ ብቻቸው ማሳለፍ ጀመሩ። ከዛ በቃ ያው ልጁ የሀብታም ልጅ ነው ወጣት ልጅ ነው ኩያ የሚሆነው ልጅ ነው። በቃ እኔ ማግባት ነው ፈልገው አለች። እሺ አለች። ሁሉ ነገሯን እየመጣች ትነግረኛለች። እኔም ቤት ሆነ ውሎዬ በቃ ቤት ሆነ በፊት ሰዎቹ ስልክ ምናምን ድሊት አድርጌ ቤት ሆነ ከቤት ቤተክርስቲያን ስራ ካገኘው ሰራለሁ። ስለዚህ ሙሉ ለሙሉ ተመለስሽ? አዎ እኔም ተመለስኩ። አዎ በቃ እሷም ከኔ ጋር አትውልም እኮ አትውልም። ጊዜዋን ከሱ ጋር አደረገች። ግን እሷ ስላገባች ብዬ እኔ ዝም ብዬ አላገባም። እኔ ደግሞ በቃ ልክ እንደሷ የሚሆን ሰው እግዚአብሔር እስከሚሰጠኝ ብዬ እቤት ነኝ። እቤት ትመጣለች ያሳለፈችውን ነገር ከሱ ጋር ትነግረኛለች። ሊጋቡ እንዳሰቡ ምን እንዳሉ እንትን አለች ማለት እስቲ የነበራቸው ሁኔታ። ሁለተኛ ደግሞ እሱ ስለትዳር ዝግጁ ነበረ? እሷ እንደምታስበው እሷን ለማግባት ዝግጁ ነበር እሱ? አዎ ዝግጁ ሆኖ አዎ በቃ እንደሚያገባ ስለፈለገ እኮ ነው ብዙ መስዋዕትነት የከፈለው። ከዛ እኔ ነኝ ያው ከራሳችን አንፃር አንቺ አጥኚው አልኳትኝ። በቃ በጣም መልካም ሰው ነው እኔ አገባዋለሁ አለች። ከዛ ተጋቡ። አሁን እዚህ ጋር ነው። ከዛ በፊት ትዳር የለውም ነበር ማለት ነው? የለውም። በጣም አሪፍ ደስ ይላል። የለውም። እሺ ትዳር የለውም። ከዛ በኋላ ምን ተፈጠረ መሰለ እየመጣች እንዳልኩ እንጆያን ከሱ ጋር የምታደርገው ነገር ሁሉ ትነግረኛለች። ከዛ እኔም በቃ ደስተኛ ነኝ እንኳን መልካም ሰው አጋጠመሽ ምናምን ነገር አልኳትኝ። ተጋቡ። በሰላም መኖር ጀመሩ። ከዛ ጋብቻቸው ተፈጸመ። በሰላም መኖር ጀመሩ። ከዛ በቃ ሁሉ ጊዜ መጣ ቤተሰቦቹ በቃ እኔ እንግዲህ የበፊት ታሪኳን ሰምተው ይሁን እንዲሁ አንዳንድም የባል ቤተሰብ የሚባል ነገር ጥላቻ እና እኔ ደግሞ በቃ ተይ አንቺ ያገባሽ እሱ የወደደሽ እሱ ምን አስጨነቀሽ ስለነሱ? ኧረ እህቱ እንደዚህ ሆነችብኝ እናትየው እንደዚህ አንድ ግቢ ውስጥ ነው የምትኖረው። ምንድን ነው የሚሏት? አልወደዷትም።
እሷን አልወደድኩም። ምኗን ያልወደዷት በእሷነቷን በቃ እንዴት እቺን ታገባለህ ነው። እቺ እንደዚህ ሲሉ ሰማው። እሷ ትበሳጫለች መታ እንዴ ኧረ እባክሽ ትንተይ በቃ ልጃቸው ስለሆነ ስለሚወዱት ሊሆን ይችላል። አንቺ ይሄን ነገር ማለፍ አለብሽ። ትዳር ብዙ ፈተና አለው። ስለዚህ አሁን አንቺ ድጋሚ እዛ ህይወት ውስጥ ልትገቢ ነው፣ ምን ልትሆኚ ነው? ስለዚህ በቃ አርፈሽ ትዳርሽን እንትን ብለሽ አርፈሽ ቁጭ በይ ተሰብስበሽ እላታለሁ። በቃ ሁሉ ጊዜ ብዙ ነገር ነው የሚያደርጓት። ያገሏታል። ቡና ሲያፈሉ አይጠሩኝም ትላለች። ምን ትላለች? በቃ ታያቸው። ዋናው እሷ ይቀየርብሽ ብቻ። እሱ ላንቺ መልካም ይሁን እንጂ እነሱን ኧረ አሁን ይቀይሩታል። እሱስ ቢሆን እናቱ አይደሉ? እኔ ከነሱ ጋር ተጣልቼ ተዘጋግቼ እሱ እነሱን ሰላም ይላ ሲወጣ እንዴ ይበላቸው። ምን አስጨነቀሽ አንቺ? እናቱ አይደሉ የወለዱት? እህቱን ብትሆን እንደዛው። በፍጹም በቃ ይሄን መቻል መቋቋም አልቻለች። ከዛ አጋጣሚ እናቱ ሞቱ አለች። ደወለችና ነገረች። እናቱ ሞቱ? አዎ የሱ እናት። እኔ አላወቅኩም መጀመሪያ ሞቱ እናት ይወስደኝ። እሺ ብዬ ለቅሶ ሄድን ምናምን። በስንተኛው ጊዜ እንደዚሁ አባቱም አለች። አሁንም ሄደ። ምንድነው ሌላ ህመም ነበረባቸው እነሱ ጋር የላቸውም። እኔ በቃ መሞታቸውን ነገረችኝ። ለቅሶ ደረስኩኝ። እንደ ጓደኛ ለሷ እንደ ጓደኛ እንደመሆኔ መጠን ለቅሶ እጄ ደረስኳቸው። ተከታትለው ሞቱ። እሺ ብዬ በምንድን ነው የሞቱት ማለት አይታወቅም በምን። ከዛ በቃ ሞቱ አለችኝ። ለኔ ሞቱ እና ለቅሶ ድረሽኝ አለችኝ። እሺ ብዬ ሄድኩኝ፣ ደረስኩኝ። ከዛም በኋላ በስንተኛው ጊዜ መጣችና አሁንም እህቶቹ አሉ እንደዚህ። እኔ በቃ አልተመቸኝም። እኔ እሱም እንትን አላለኝም። በቃ እኔ እሱንም ላስወግደው። ምን ማለት ነው እንዴ? እኔ እኮ ላስወግደው ማለት ባለቤቷን? አዎ እሺ። አሁን ዋና አንተን የሚጠሩበት ምክንያት ይሄ ነው። ኧረ በፈጣሪ ስም። እሺ። ለካ እሷ እናትና አባትየውንም እሷ ናት የገደለቻቸው። በመድኃኒት እኔ ነኝ የገደልኳቸው ነው። አሁን አጫወተችኝ ሁሉን ነገር ማለት ጭንቀቱ ስቶ እንዳልኩ ጓደኛ የላትም እሷ ከኔ ውጭ፣ እኔም ከሷ ውጭ ጓደኛ የለንም። ያው አሁን እድሜያችን ጨምሯል፣ ብስለት አምጥተናል ምናምን ብለን እሷም ትዳር ይዛለች፣ እኔም የራሴ ነገር ያው ቤተክርስቲያን ሄዳለሁ እመጣለሁ። በእንደዛ ነው እኔ እንትን የምለው። መታ ስትነግረኝ ግን በፊት ስትጣላ የነበረውን ነገር እንጂ መጀመሪያ እነሱን የገደለችበትን መንገድ አልነገረችኝም። እነሱ ከሞቱ በኋላ እንደ ኖርማል በቃ ትላልቅ ሰዎች ናቸው ሞቱ ብዬ ነው እኔም ለቅሶ የደረሱ። ለካ እሷ የእነሱ ጫና ስላለብኝ እነሱን መጀመሪያ እንትን ልበልትልና ከዛ በኋላ ሊታወቅባት ሆነ ሁሉም ሰው እንትን ሲል። ከዛ አሁን እኔ ከዚህ በፊት ያው እንትን ማለት እንትን ይሄ ከሌሎች ሰዎች ጋር እንትን ስል ያው ማለት ንስሐ ነው ለሁላችንም ገባ ስል እኔ የሆነ መድኃኒት አለ። ምን አይነት መድኃኒት? መድኃኒት የሆነ መድኃኒት አለና እሱን ስንሰጣቸው እነዚህ በፊት ለሚያስቸግሩን ሰዎች ወንዶች እንትን ይላሉ። ምን ይላሉ? ይሞታሉ። ያው ምንም አይታወቅም። ቤታቸው ሄደው እኛ ከኛ አብረን ስለማይሆኑ በቃ እና ከየት ነው እናንተ መድኃኒት የምታመጡት? ይሸጣል። በሚስጥር የሚሸጥላችሁ ሰው አለ ወይስ ፋርማሲ እናውቀው ሰው? አዎ። ስለዚህ እና እነሱ እሱን አሁን የምገልበትን መድኃኒት ስጭኝ ብላ አለችኝ። እኔ ደግሞ እንደነገርኩ ነው፣ እውነት ነው የምልህ እግዚአብሔርን በቃ ያን ሁሉ ነገር የተጸጸትኩበት ገባ። በህግ መጠየቅ ካለብኝ መጠየቅ የምችልበት ብዙ ነገር ከራሴ ጋር የተሟገትኩ ባለውበት ሰዓት እሷ ደግሞ ድጋሚ መታ እኔ ድጋሚ ወደዛ ህይወት መመለስ በማልፈልግበት ሰዓት አንደኛ እነሱ መግደላቸውን ነገረችኝ። በጣም ነው የደነገጥኩት። በጣም እንደገና ደግሞ አሁን አስበዋል። አሁን እሱን እንደዚህ ላድርገው እባክሽ፣ አይሆንም እንደዚህ አይነት ነገር ይቅርብሽ እያልኳት እንግዲህ ሙግት ላይ ነው ያለነው። እኔ እናንተ ሚዲያ ስለምከታተል እስኪ ብታዋዩዋት ብትጠይቋት ብዬ ነው እኔ እናንተን መጥራት እንጂ እኔ እንግዲህ በቃ ያው ስለዚህ ያው አሁን ባለቤቷን ልትገለው ነው ማለት ነው። እንደዛ ነው ያለችኝ። እንደዛ ነው ያለችኝ። አንቺ ምን ሆነሽ ነው? በቃ አንቺን ያለሁበትን ህይወት አታውቂም። የተንገበገቡ እንዴ እኮ የፋሚሊ ነገር ያለ ነው። በቃ ስችሉ ተከራይታችሁ ኑሩ። እሱ ደግሞ ከቤተሰቦቹ መለየት አይፈልግም። በቃ አንድ ቤት ውስጥ ነው ማለት ለብቻችን ክፍል አለ። ቤተሰቦቹን እንዳለ አስወግዳለች አይደል? እሷ
ታዲያ አሁን እሱን ማስወገዱ ምንድነው? ቆይ ያ ራሱ ትክክል አይደለም። ገና ያስጠይቃታል እሱ እነሱን እንደኔ እኮ ሰውራ እኔም እኮ የእንትኑ እንትን ነኝ። ሁለታችንም መጠየቅ ካለብን ሁለታችንም ብዬ ነው እኔ ወስኜ ነው ይሄን ነገር ወንጀል የሰራ ሰው ሁሉ ከተጠያቂነት ማንንም አያመልጥም። አንቺም መጠየቅ ካለብሽ ትጠየቂያለሽ ማለት ኦልሞስት ያው ስራ እንትን ላይ ስላለሽበት ትጠየቂያለሽ። ስለዚህ እሷ አሁን ካንቺ መድኃኒት ነው አይደል የፈለገችው? የሚገል መድኃኒት እሱን ታስወግደው ማለት ነው ካለሽ ብላ በቃ አዋየችኝ። ፋርማሲ ተዘግቷል። የእሱን ቤተሰቦች ከገደለችበት እንትን ተዘግቷል። የእሷን ፋርማሲው የእሱን ቤተሰቦች በገደለችበት ወይ ነው ልትገል የፈለገችው? ይሄ መድኃኒት ምንም ሳይታወቅ ነው ገባ? እነሱ ያው እድሜያቸው የገፋ ስለሆኑ ያው በእድሜ ነው ብሎ ነው ሰው የሚያስበው ገባ? እሱ ወጣት ከሆነ ብዙ ምርመራ ሊኖር ይችላል። እንደዛ ነው ያለችው። በጣም አሪፍ እንግዲህ እስቲ እሷን ማለት አንቺ አሁን ታይ ብለሽ አናግረሻታል? ኧረ በስመ አብ ሁሌ በቃ እንደውም እዛ እንዳይሰሙኝ ይሄድና ስለማትመጣ ስለማትደውልኝ ይሄድና ይዣት እመጣለሁ ቤት እኔ ጋር ይዣት መጥቼ በቃ ሁሌ ጊዜ ጭቅጭቅ ነው። ኧረ በፈጠረሽ በእናትሽ ይሄን የመሰለ ልጅ አንቺን ብሎ ምን አደረገሽ? እሱ በቃ ሁሉ ጊዜ ነው የምነግራት ማለት በቃ እኔ ልክ የማውቀው ያህል በጣም ነው የሚሰማኝ ልጁ ስለ አውቀዋለሁ ግን በቃ ለሱ የከፈለው መስዋዕትነት ሳስብ ራሱ በጣም ነው እንትን የሚል የሚያሳዝነኝ። በጣም ያሳዝናል። በጣም ልብ የሚሰብር ነገር ነው። እኔ እንዴት እንደዚህ አይነት ሰይጣን የሆነ ሀሳብም እንደመጣላት በጣም ያው እንግዲህ ህይወቷ ተስተካክሎ ብዙ ነገር ከሆነ በኋላ እንደዚህ አይነት ነገር መፈጠሩ በጣም ያሳዝናል። በጣም ይሄ ትልቅ እና አስደንጋጭ ነገር ነው በጣም። ስለዚህ አሁን እስቲ እነሱ ያሉበትን ቦታ እንግዲህ ያሉበትን ሄጄ እስቲ እኔም ምን ማድረግ እንዳለብኝ ከክሮቼ ጋር ተወያይተን ማለት ነው ያለውን ነገር እናሳውቅሻለን ምን ማድረግ እንዳለብን። እንግዲህ ውድ ቤተሰቦቻችን እንግዲህ እንደምታዩት እንደምትሰሙት እንግዲህ በጣም የሚያሳዝንና ትንሽ ለአእምሮም የሚከብድ ነገር ነውና እስቲ በቀጣይ ምንድነው የሚፈጠረው? እዛም ሄደን እነሱንም እንግዲህ አንድ ላይም ለማግኘት እንሞክራለን፣ እሷንም በግል ለማናገር እንሞክራለን ማለት ነው። ውድ ቤተሰቦች እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። ውድ ቤተሰቦች እንግዲህ እንደምታዩት ከሷም ጋር ወጥተናል ማለት ነው። ውድ ቤተሰቦች ያው ምንድነው የተስማማ ነው እኔ በድብቅ የሚያዝ ካሜራ ሰጥሻለሁ፣ በቦርሳ ላይ ማድረግ ትችላለሽ፣ የሆነ ነገር ላይ መለጠፍ ትችላለሽ። እንደዚህ ቤቷ ውስጥ ቤቷ ውስጥ ያው በማያስነቃ እሷ እንዳታውቅ በማያስነቃ መልኩ በማትጠረጥር መልኩ ነው። እሺ እና ያው ያለውን ነገር ታወራታለሽ፣ ያለውን ነገር ለማወጣት ትሞክሪያለሽ፣ ሁሉም ነገር ታወራታለሽ። እሺ እኔ ደስ ይለኛል እንደው እንደሱ ለምስክርም ለምንም እውነትም ማለት እናንተም ውሸቴን እንዳይመስላችሁ እኔ ደስ ይለኛል እንደዚህ ማድረግ ከተቻለ። ምንም ችግር የለውም። እንግዲህ ያው ሰፈሯም እዚሁ አካባቢ ነው ብለሽ ያው መጥተናል። ስለዚህ ያለውን ነገር አደራ በደንብ ያለውን ነገር አዋሪያት፣ አስወሪያት። ምክንያቱም ምን መሰለሽ ይሄ ማስረጃ ነው ለኛ እሷን ለመጠየቅም ብዙ ነገሮችን ለማድረግ ማስረጃ ስለሚሆነን አደራ ላለሁኝ ያለውን ነገር ከሌላው ጊዜ ያው እንትን ባላለ መልኩ እሷን ለማወጣት በጨዋታ መልኩ ለማድረግ ሞክሪና እንደዛ አወጣጫት። እሺ እንግዲህ ውድ ቤተሰቦቼ ያለውን እንግዲህ የድብቅ ካሜራውን ምን ሰጣት ይሆናል ማለት ነው። ውድ ቤተሰቦች ምን ይፈጠራል? ምን እንሰማለን? እውነት የነገረችን ነገር የሚሰማው ነገር እውነት የእሷ እቅድ ነው የሚለውን ነገር አብረን ወደፊት የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እስከዚያው ድረስ አብራችሁን ቆዩ። መልካም ቆይታ። ሰላም ነው። ሰላም እንዴት ነሽ? ውድ ወደናለሽ እንዴት ነሽ? ይሻላል ስልክ እያስቸገራል
ደህና ነሽ ግን? አለ ጠፋሽ አንቺ ስትደውይ ቡና አሻልሽም ቡና አይ ማሻአላህ አሁን ቆይ እሺ ዞሪ ነው እንዴ ነው ተቃጥለሽ ሰማዳ እንዴ ተቃጥለሽ በቃ በነፃ ታዲያ ወጣት ትልልሽ እና ለምሽ አለው ደህና ነሽ አሬሽ ደህና ነው ያ ምን ሆነብሽ ነው ይያቃጠላል ነው አንቺ ምን ትሆኛለሽ እንትን ያለው ደውይ ቁጭ ብሏል በጣም አንገበገብሽ እንደጠፋው አይደለም እስኪ እንትን ስለናችሁ የማ የሚበላው የሚጠጣው ሁሉ ነገር አልጎደለብሽ። ምግብ ምን ያደርግልኛል? ምግብ ብቻውን ምን ያደርጋል? ዋናውማ ሰላም ማውቃለሁ ግን አይ ቢሆንም ሰላም ቢሆንም አንቺ ቤትሽ ነው የቻልሽ አይደል እንዴ? በርሽ ዘርፈሽ መዋል ትችያለሽ። ለፈለሽ ከባለቤትሽ ጋር መሆን ትችያለሽ። አንቺ ግን ምንሽ ከጀምሩ ነው ለነሱ ቆቋሪዎች አራሪ መስሉ ተቃጥቷል። አረበናች ቢሆንስ ያፈልገው ነገር ታሻለሽ እንዴ አንቺ ተይ እንጂ እንደዛ መስዋዕትነት ከፍሎ እንደዛ ለኔም እንኳን ላንቺ ለኔ ጭምር ነው እንደተራፈው ገበያ እንዴ አንቺ በመሰብሰብሽ አይደል እኔ ተሰበሰብኩት ምን ሆነሽ ነው አሁን እንደምፈልቀልሽ ነው እንደነዛ እነዚህ ገፊና ተናባቱ እሱ በቃ አስገደ አረ ይፋታራጅ ነው እንደሚቻልሻል አረ ምን ቢጎር ታዛለ ግን እንደምትሰጪ ደሞ በሚላሽ ያንቺ ራስሽ እነሱ አረ ተይያች ለነሱ ቢል እንጂ ቆይሽ እና እነሱ መግደልሻቸው እንደ ጀግንነት ነው የራሳቸው ጉዳይ ምን አገኛለሁ ብለሽ ነው ምን አገኛለሁ ብለሽ ነው እነሱ ገለሽ አሁን ደግሞ እሷን ገበገበኝ አቃጠለኝ የምትይ እኔ ኖሬን ማቀሬ ናትሽ እኔ ቦጣ በገባ ቁጥር እንደዚህ አናቴ እንደዚህ ተጨነቁኝ ተቀምጠታል እንዴ ይገጣል እኔ ምን እንጃጠጥቶ የሚያለውዘኝ እሱ ምን ይገጣል እኮ እንደማታውቃ ነው ማውቀው ታዲያ ምንድነው ሲኔ ኩበቃ ያቺ አሮጊት እንደተገላገልኳት እንጂ በወጣው ገበቆ አረዝም ያለነት ነው አረዝም ነው ማለት ነው ይሄው ደም እንደዚህ ለበሽ ነው ስለስ መከራ አንተ ነው እኮ ሲሽና ለማብሽ በሽት መጥሽ እንደዚህ ቁጭ ወይ ለቆናቸው እኔ ተከናነብ እንደዚህ እስከዚህ ለብሽ ቁጭ ነው አልመጣም አይደለሽ ግን ማለት ሳይሆን እንደዛ ሳይሆን በቃ እናትና አባት ናቸው ትልቅ ሰዎች ናቸው አለባሽ ላይ ወጥ ይችላሉ እንዴ አንቺ እንደበፊት ነው ታውኑ ምትለምሻው አድርገሽ ይኸውልሽ ይሰማሽ ነው ለምን ነው ቤተሰብ እየሰማው እንደጥቃት ተደፋው እኔ ከመጣው ደግሞ ተንጣጭ ዛሬ ነው መጣሽ ዛሬ አይ ያንቺ ነገር በጣም ያሳሰበኝ ምንም ምን እየሄዳለ ቤት ይሄ እኔ ላንቺ ይሄዳል ደስ ይችላል አረ ቤት ምን ለበላሽ ልክ አይደለሽም በእውነት አረ ተይታይ በላሽ ምን ይውሽናል ታይታ እንዴ ወደ ትጅረው ደግሞ ነገር ታዩን እንዴ መጣሽ ምንድነው ሰራተኛ ማለት እኮ አንቺ አይደለሽ ቡና ትበለኝ ና ምንሽ ዛሬ ምን ያማሽኝ አለ በጣም ወትሮ ተፈጨለሽ ምትኝ ነገር አቆምሽ ምንም ያማሽኝ አለ ዛሬ በሰላም ነው እኔ ሰላም ነኝ እናት እግዚአብሔር እኔ ሰላም ሰጥቶኛል እግዚአብሔር እኔ አንቺ ነገር ብቻ ነው ያሳሰበኝ ያለው ጓደኛዬ ነሽ እዛኔ ወይኔ ከሆነ እኔ ምንሽ አንቺ እንደለሱት እንግዲህ አይደለም ተረጂ እኔ ልንገርሽ ይኸውልሽ ሁሉ ጊዜ ልጅነት ነው ቢያንስ አንቺ ነሽ በቃ ታውቂያለሽ ከቤተሰብን ከመንገል አንቺ ነሽ ቢያንስ ትንሽ ትረጂኛለሽ ማለት እኮ ለዛ ነው ሁሉ ነገር አንቺ ምን ነገርሽ ማማክርሽ ዝርዝርሽ አንቺ ምንድን ነው እሱ አይደለም አዳምጪኝ አንቺ ሁሉና እስከዛሬ ነገር ልጅ ያደረግነው መድኃኒት እንደዚህ እየሰጠን አንዳንዱ ገንዘብ እየሰሩ ብራቸውን እየሰረቀ ነው ቤታችን ሄደን አሁን ደግሞ አንቺ እንደው እንዴት ይሄ ልጅ እኮ ባይበሳጭ አይፈርድብኝም እግዚአብሔርን እናቱን አባቱን ቢያንስ እንኳን መግደላቸውን ባታውቂ
የነሱ መሞት እኮ ለሱ ደስታ ይሰጣል። ስላለፈው ታሪክ ማውራት አሁን ለምን ይሰራል እኮ ስላለፈው ነገር አይደለም አሁን እያወራሉ አሁን እንዴ ያሁኑ ባሰ አይደለም ያሁኑ ባሰ እሱም እንደዛ መንገድ ፈልገን ትንሽ በቀደም ይመጣሽ ነው እኮ ቆይ ነው ያልገባኝ ነገር ይቀርታል ግን በጣም ይቀርታ ማለት እኔ አንቺ እንደዚህ ማለት ፈልጋለሁ አሁን ያልኩኝ እንዴ ምንድነው ቆይ ክርስቶስ ተጭቅዱ ወራባክሽ እንዴ በጣም በስማ ማለት የነበረበትን አይፋን አረስማ ማለት ግን የበናሽ ጓደኛዬ እኔ አታዝነኝ ያስከጋሪ እነዛ ሁሉ እንግዲህ አንቺ ስራፈራችሁ እንደዚህ ተመጭልኝ እና በተንስ ነው ምንድነው ያልተሰማሽ ሲትዮ እንዴት ነው ለሱ በጣም እንጫጫሽ እንደዚህ ልትያች ልንገርሽ እግዚአብሔር እኔ እውነታውን ልንገርሽ እኔ ላንቺ የከፈለው መስዋዕትነት ያሳዝነኛል ከብሩ ከጉልበቱ ልጅ ከስራው ከሁሉ ነገር መስዋዕት ሆኖ እዚያ ደረሰሽ እንደዚህ በሚያምር ቤት ውስጥ አስቀመጠሽ አይደል አንቺ አልተሰፈሽ ትልቅ ግፍ ሰራሽ ይሁን እኔ ነገርሽኛል እንደ ጓደኛ ዝም ማለት እኮ ትችይ ነበር እሺ ብዬ ተቀበልኩ አሁን ደግሞ ጨራሽ እንዴ አንቺ ሰው እኮ የሰው ነፍስ እኮ እንደ ዶሮ አይደለም እሺ ድጋሚ እንደዚህ ደግሞ ሆኖ ሱመስ ምን ሀብቱ ሰለምሽ ነው ምንድነው እስቲ ለምን ይሙት አንድ ፍሬ ይዘናሽ አያሳዘንሽም በወጣትነት አንቺን ብሎ አግብቶ ክብር ሰጥቶሽ ከማንም ወንድ ጋር ስለሚዘራዘን ነው ኧረ ተይ እንደዚህ አይደለም እኔ ቢኖርኝም እንደው አሰጥሽ መድኃኒት ግን ይሄ ሀሳብ ካይምሮ ካውሽ ባልሽ ለመገል ያሰብሽውን ነገር አውጭ እሺ አሁን አዳም በቃ የሆነው ሆኖ የመሰረት ባስተጭኝ ንስሐ ባስተጭኝ ማንቺ መድኃኒት እና ይሄ መድኃኒት አገኘው ገባሽ የማገኘው ነገር አገኘው ገንዘቤን ይችላል አሁን ላይ ታቂኛለሽ እኔ ፈልጌ ምንም ነገር አጥቼ እንደማለት ታቂኛለሽ እኔ እኮ ታይደርስ ምን ነው እኮ እኔ ታቂኛለሽ ምንም ነገር ፈልጌ አንድ ቀን ገባሽ ታይ ገንዘቤን ይችላል ታይ ተመለሺ ነው የፈለኩት ነገር እንትን ነው ይችላል በዚህ ባላረገው በተለይ ነገሮች ማስጨረስ አይቀርም ለምን ምን ታገኛለሽ ይሄን ደግሞ ዋና ፍሬውን ንገሪ አሁን ቀጥታ ወደ እገላገላለሁ ከነሱ ጭቅጭቅ የሱን ወርስ ይዛለው ማን ያኖርሻል ይለች አልወለድሽም ማን ያኖርሻል ብታወራ በስማ አንቺ እንደዚህ አይነት ሀሳብ በዚህ ዘመን ማስተዋወቅ ታርፍሽኝ በእናትሽ ያስጠላሽ ነው አለስ ምን ልሽሽ ነው ቀሳሽ ነው ከኔ ጋር እንዴት ምንድነው ሀሳብሽ ኧረ በእናትሽ ስራት ያዥ ጓደኛሽ እኮ ነኝ አንቺ እኔ ነው ስራት አደለኝ በእናትሽ ደግሞ ለዛ ጫውንስ በጣም ከኔን ውጭልኝ እኔን አንቺ ዛሬ ባለቤት ሆነሽ እኔን ውጭልኝ እና አይ የኔኛ የሆነ ነገር ሽማ ተነክቷል እግዚአብሔርን እስከ ዛሬ አይምራ አመት ሙሉ አብረን አንድ ቀን ተፋነቀ ማለት ልጅ አንድ ቀን አሁን ግን ዛሬ ግን ይኸውልሽ መጥፎ ነገር እንዳረግሽ በግድ ይከፋፈሽ ነው አትጩሂ ከፈቀሽ ጋር ይሄን ለምትሆን ይችላል ጓደኛዬ ነሽ ጋር ተውልሻለሁ ችግር ኧረ በስመ አብ እኔ ጨራሽ እኔ ቀናብያቸው ማለት ነው ረመዳን አንቺ አሁን እዛው በቃሽ እኔ ልንገርሽ አይቼው ሁሉ አላውቅም በሙሉ አይኔ እግዚአብሔር ክብር ሲያዩ አይ አይደለም እሱ እግዚአብሔር የሚፈራ ሰው ነው አክብሮሽ ነው ቁጭ ያደረገሽ እሱ ነገር እኔ ደብሮኝ ነው እንጂ እኮ ምንም መስዋዕት ነው ወይስ ቀልድ እንዴት የተወጁ ነበር እኔ ስለመረጠኝ አሁን ከኔ ጋር ስለሆነ ምን ተወዱሽ ነገር አይደለም አይደለም አንቺ አረዳድሽን እስኪያስተካክል ተረጋጊና አዳምጪ መጀመሪያ እኔ እኮ ስላሳሰበኝ ነው አሁን እንደመጣው ቀጥታ ይኖር ጀመረ አሰበለብሽ ለኔ እንጂ ለሱ አይደለም ገባሽ እህትሽ ነኝ እሺ ሰው ይደረግሽ ጓደኛሽ ማለት አለበት እስከዛሬ እኮ አብረሽ እጭቀርብሽ ነበር ግን ቢሆንም አሁን ላይ ደግሞ ትዳር ብለሽ ይዘሽ እዚህ ቁጭ ብለሽ የለም እንዴ አስጠላ ትዳሩ ካስተሽ ሞቃት ነው ያን ቤተሽ እንደምን እንዴ እሱ እንድትተረግና አንቺ ሰራሽ እሺ ቤቱን ሰራሽ አንቺ ሰራሽ ያው እኮ ነው አንድ አመት ሙሉ በስ እኔ ቅጥል አድርጌያለሁ ገባሽ ምን ተከታይ ይበልሽ ተሻለ እንዴ ምን ሰው ስለበለስ ተቆርለ እና የቱን ያህል ምን አርጎሽ ምን አናደረገች ዛሬ በቃ ምንድነው አስሬዋ መጋታ አርገላሽኝ ወደዛ ልካለሽ ምን አራኔ እኔ ልክ ነኝ ስላሳሰረኝ ይሄው በቀደም መተሽ ከነበርሽ ሰዓት ጀምሮ እንቅልፍ ስላጣው የመጣው ዳንቺ ቀጥታ በቃ ሻውን ትንሽና በቃ ውጪ ሰው ውጪ ይባላል አይ ትንሽ አይ እኔ ንገሪኝ ሀሳብሽን ከቀየርሽ ከተረጋጋሽ ነገሮች ይቀየራሉ በቃ እኔ ከፈለሽ እሱን ማውራበት መንገድ ካለ አወራልሻለሁ ምን ማረጋችሁ በቃ ተቀምጥና እኔ ሻውን ምንም ጭቅጭቅ አልፈልግም ገባሽ አይደለ ምንም ጭቅጭቅ አልፈልግም ካንቺ ጋር በቃ ይሄ ጓደኛዬ ነሽ እህቴ ነሽ ብዬ ነው አሁን እንድታማክርኝ የጠራሁሽ አይደል ይሄ እኮ በጣም ቀላል ነገር ነው ትንሽ አይደል አሁን ሌላ ጭቅጭቅ አልፈልግም በቃ በሰላም እንድናወራ ብቻ እንፈልገው በቃ ሌላ ርዕስ ካለሽ ሌላ ወሬ ሰይላ ነገር እንነጋገር ችግር የለም እኔ ስናደድ ማይገርም እንደምን ታውቂያለሽ ያው ነው በቃ እሺ በቃ እኔ ላንቺ ብዬ ነው ነገር አይደለም ደህና ነሽ በተረፈ ይኸውልሽ እና እንዴት ነው አንቺ ጋር አዲስ ነገር አለ ላይፍ እንዴት ነው
አዲስ ነገር የለም። ቤተሰብ ሄዳለሁ እመጣለሁ አቤት ቁጭ እላለሁ በቃ መንኩሰት ቁጭ አልሻለሁ በቃ ምን ላድርግ ይሻላል እንዳዴ ይሻላል እባክሽ ካልሽ ይሁን እኔ የምልሽ ቤኪ እኮ እየደወለልኝ ነው እንዴ አለ እንዴ እሱ ሀገር ውስጥ የለም ምን ዱባይ አይደል እንዴ ያለው ዱባይ ምን ይመሰለ ቤት ሰርቷል እናቴ ያው እየደወለልኝ ነው እግዚአብሔር እና ከዚህ ከፍ ንፍዝዝ ሳይሻለኝ አይቀር አረቴማ ተዳር ነው ተይኝ ነው ሌላ ሰው ተይ እንጂ እንዴ ማለት ቢያንስ እንኳን አባወራ እንዴ ምንም እኮ አባወራ ይመስል ምን እኮ ነኝ አባወራ መስለው በቃ የሆነ ነገር ሲባል የሆነ ልፍስፍስፍስ ይላል እንደ ሴት የሆነ ኧረ ተይ ስለዚህ ስታይ ቤት ነው የሚውለው ቁጭ ብሎ ስራውን ተሳልኮ በቃ አሁን እንደው የት እንደዳላቅለት ነው ወጣ እንጂ በቃ ቁጭ በቃ ተጎልቶ ነው የሚውለው ወሬ ቁጭ ብሎ እዛ ከእህቶቹ ጋር ከነዛ ጋር ወሬ ሱሱሹሹሹ ወሬ በቃ አይ ቢሆንም ታይ ሌላ ነገር የለም እሱ አሁን ትዳር ሊሆነሽ ሌላ ሰው ማውራቱ ጥሩ አይደለም የኔ አባት ደግሞ እንዴት እንዳማረበት ብታይ ፎቶ ልኮ ኧረ እባክሽ እኔ ሁሉንም ሰው ትቻለሁ እንደማውራት አንቺ ደፋር ነሽ አሁንም ትገናኛለሽ ትዳርም ይዘሽ ታወሪያለሽ ከሰው ጋር እሺ እንደው መሽተታ ነው እንትን ላይ ኢሞ ላይ ጽፎልኝ ነበርና በአጋጣሚ ገብቼ ሳየው ከዛ ላከልኝ በቃ ፎቶዎቹ ምናምን ላከልኝ በስማ ቀሌላ ታሪክ አይ ውጭ ያለ ሰው እኮ ሁሌም እንዲህ ነው አዎ ቆንጆ ይሆናል አምሮበታል በዛ ላይ ቤቱ መጥቼ አጉቼ ልጅ ምናምን አለ ውይ ጭራሽ አዎ ይሻለኛል እባክሽ ይሻልኩት አዎ እስቲ እግዚአብሔርን በይ አታረጊውም አይባልም አንቺ ምን ሆነሽ ነው ሄድን ተገኝቶ ነው እንዴ በምን ቀን እናሱ አጉቼ እዚህ ቁጭ እንዳልኩኝ እኔ እኮ በቃ እስር ቤት ነው ለካ እንደዚህ አንድ ቦታ ታጉሮ መቀመጥ ታዲያ ያንን ብታገቢ ያው ነው እኮ ትዳር እዛ ኪርኮ ዋራሱን ሲቀባው ታውቀዋለህ ትቀልጃለሽ ትንሽ ጊዜ እንፈልጋትን እስካገኝ ነው እንጂ ከዚህ በኋላ ማበቃ በፊቱ ሆኖ ይሻላል አይ ዝም ብሎ ታቀው እንደዚህ ቁጭ ማለት እውነት እኔ እኮ ቀደም ገና ከመግባት ያንቺ ሆቶንሽ እንጂ ትዳር እኮ እንደዚህ አይደለም ምን ይላንቺ ብዬ ተረጋጊ ቀስ በይ ፈተና ያለ ፈተና ሁሉ የምታያቸው ትዳሮች ያለ ፈተና የሚሆኑ አይደለም እግዚአብሔር ሁሉም ቤት እኮ መጋጨት ይኖራል ጻም ይኖራል ደስ አይልም ልጅ ሆነን ነው የምናረጋቸው ልጅ ሆነን ነው እንደዛ መልስ ነው ፈልገው በቃ እኮ ልጅ ሆነን ነው የልጅነት ጊዜ ተመልሶ አይመጣም ደግሞ እግዚአብሔር ጊዜና እድል ሰጥቶን ደግሞ እንትን ሲል አሁን ወደ ራሳችን ነው መመለስ ያለብን እንጂ አሁንም መልሽ እዛው ይወጥ ውስጥ መልሰሽ ይሄን እድሜን ካልተጠቀምኩበት እንዴ ከረጀ በኋላ ማን አባቱ ይፈልገኛል ከረጀ በኋላ ገባሽ እኮ አሁን ላይ ግን ቢያንስ እንድጥፋ ብዬ እቺን እድሜ መጠቀም ልጅ ይሄን ነው እንጂ እናቴ መልክሽ ነው መጠቀም ያለብሽ እና ምን አገባሽ ታዲያ ሰው መስሎኝ ምናልባት አስቤ ነበር መጀመሪያ ላይ ሳይው ሁኔታ ከዛ ግን ሽልጥልጥ የቤት እመቤት ነው ብን ቆጭ አለ ጨረሻ እንጂ ስማም ወልደረስ ወንድ ልጅ እንዴት ባንዴ እንደዚህ እንደ ሴት ኩሽና ገብቶ ይርመጠመጣል ብታዩ ምናምን አይከፋም እንደዛ ማረግ ምንም አይከፋም እግዚአብሔር መተው አለብሽ አሁን ጭራሽ ይባስ ብሎ ይልሽ ባለፈው መጡልሽ እነዛው ጓደኞቼ መጡና ቁጭ ብለናል እንደዚህ ከዛ ሰራተኛዋ እንዳጋጣሚ ረፍት ሰጥቻት ወጣለች ነው እንደዚህ ያወራም ነው ቁጭ አልኩ መጣ ረከው ተቀራረበልሽ ቁጭ ብሎ ቡና ላፈላ ቁጭ ብሎ ቡና ላፈላ ጭራሽ እንደ ምንም የሚሳቅ ፕሮግራም እና አሁን እሱሽ ምን ትያለሽ ላንቺ ብሎ ላንቺ ክብር ብሎ ነው አስናቀኝ እንጂ ጭራሽ ምን ሴት ምን ያንቺ ያገባሻት ምንድነው እሱ ነው ጭራሽ ጭራሽ የማንም መለላጨው ይልቀር አስቢ የቤት መቤት ላንቺ ብሎ የነሱ መላጫ ሰው አስቢ እስኪ እንግዲህ እነሱ እንኳን አሁን ላይ ተሽሎ አሁን ላይ ሰው ነው እውነት አስተዳደጉ ነው ፍጹም አሁን እኔ ምንሽ መልኩን አሳምሮ ይሄ ግንጤ መሰለኝ በምን ቀን ያብሩ እንደሆንኩ ለነገሩ ገንዘቡን ያሳሳተኝ እኮ ቢሆንም ሁሉን አሁን ተይና ወደ ራስሽ ተመለሽ ነው እኔ ዋናው አሁንም ነጥቤ ይሄንን ልጅ ህይወት ለማጥፋት እንዳትሞክሪ አባባ ልበልሽ ቆይ አይደለም አንቺ ልጅ እኔ በጣም ይሄ ቤተክርስቲያን መመላለስ ጀመረ ይሄ ሌላማ ለቃት ቤት ይሙሽብኝ አይ እንደዛ ሆኖ ሳይሆን እኔ በቃ የከባለፈው እንማር ተይ በቃ በቃ እሺ ካልሆነ ፍቺ ይሻላል አሁን የሚኪ ጓደኛ አለ ዱባይ ያለው በቃ እሱን አገናኝሻለሁ ለማን ላንቺ ነው ወይ ጉድ እንዴት ይቻላል እንደዚህ አይነት ነገር አንቺ ደግሞ ይቻላል ይሄን ነገር ታለች ምንድናት እንዴ እኮ ያው ስነግርሽ ምን እነግርሻለሁ እሱ ነው የሚደበቅ ነው ፕሮሚስ እኮ ነው ገና ካለ ተደብቀሽ ፕሮሚስ እኮ ፕሮሚስ ነው ፕሮሚስ እንደዚህ ተራርሰናል ምታቂ ሰው ስለሆነ ደብሮኝ ነው እንጂ እነግርሻለሁ
ማንም አይ ችግር የለውም እስካሁን የምናወራው ነገር አንቺ እንደዚህ ይሁንሽ ኧረ ምን ትርፍ ነው ይሄ የህይወት ጉዳይ እሱ ሊቀየር የሚስተካከል ነገር ነው አንቺ ብቻ እኮ ቃል ግቢልኛ ምንድን ነው እሱ በቃ ምንም ላታደርጊ ከቃል ከገባሽ ወደ ራስሽ እሱ ችግር አሁን አዳምጪ ስሚ እኔና አንቺ እኮ በሱ ጉዳይ ጨርሰናል ወደ ራሳችን ወሬ እናወራለን ወራሳችን ለዚህ እኮ እኔ ያረኳትን ነገር ኢቭኒፍ የተፈሳችሁ ነገር አታመጥሽ ማለት የነገርኩሽ ነው እኮ አንቺ ግን ከኔ ጭራሽ ፕሮሚስ የሚያክል ነገር ተደርጎልሽ እኔ ደብቀሽ የለም ለምን መሰልሽ ይሄን የደበኩሽ ደብቄሽ እኮ አይደለም ይሄ እጅ ላይ የሚታይ ነገር አይደል እንዴ ሲጀመር እኔ ገና ሲያወራኝ እኮ ነው አይደል ነግሽ ናቸው ደብቀሻል ቀለበት ከማድረግ ደረጃ እኮ ደረሽ ማለት እኮ ቢያንስ ብቻዬን ነኝ አንቺ ግን አንደኛውን ትዳር ውስጥ ገብተሽ ቤት ውስጥ ነው ያለሽው ሁሉ ጊዜ የሆነውን ነገር ሁሉ እየመጣው እንተናለሽ የዛኔ እኮ ትትዬ ስነግረኝ እኮ ማመን ነበረብኝ አይ ይኸውልሽ አንቺ የተፈጠረውን ነገር ማለት ነው የተፈጠረውን ነገር ድረስ ዘቤት ድረስ እየመጣሽ ስታወሪኝ ከዛ በኋላ እኔ ምንም ጥሩ ስሜት የለኝም እግዚአብሔርን ነው የምልሽ ለምሳሌሽ አንቺ ራሱ ይሄ ነገር ቢታወቅና የሆነ ነገር ብትሆን አዎ ስለሌላ ወሬ አታውሪ እኔ ስላንቺ ልጠይቅሻለሁ ይሄ ተራ ነው ለኔ የእውነት ተራ ነው ለአንቺ ነው ተራ ነው እኔ ግን እዚህ ጋር ነው ያረክሽሉት በጣም እንዳረክሽኝ ገባሽ አይደል እዚህ ጋር እኔ ምን ያህል ባዳ ማለቅሽ ቢሆንማ ብትያዝ አንቺ የዛን ልኩ ብለኛልሽ ቲቲ እቺ ልጅ ተጠራጠራት ነግራኛል ትችል ተጠራጠራት ቤቲ ማናት ወሬ ቲቲ ቲቲ ተጠራጠራት ቤቲ በጣም ብዙ ነገር እያየሁባት ነው እንደዚህ ብዙ ነገር እኮ ብለኛልሽ እሺ ስለተለወጥ ነው ጓደኛዬ ግዴታ እንደነሱ አሁን እንደናንተ እንደዚህ ስላላልኩኝ ነው እና ታዲያ ምን አርጊያት ነው ተቀልሽ አይደል መለወጥሽ እኮ አስደስቶኛል እኮ ይሄን ነገር ማድረግሽ እኮ አሪፍ ነው ግን ይሄን ቀለበት አድርገሽ ከኔ ደብቀሽኝ እኔ ደብቀሽኝ ደግሞ ነገ ከነገ ወዲያ ሌላ ብዙ ነገር እኔ እኮ ወልደሽም እኮ ደብቀሽኝ እግዚአብሔርን አይ እዛ ደረጃ ሳይሆን እንደዛ ሳይሆን ማለት ነው ስሚኝ አሁን ምልሽን ስሚኝ አሁን እንደ ህፃን አንሆን ስሚኝ እስኪ ደግሞ ቦርጭሽም እኮ እዚህ ጋር እኮ ገፋ ሲልብኝ ነገር ጠርጥረን አልገባኝም አይደለም ስሚኝ አይ እግዚአብሔርን ቁም ነገር ወደ ቁም ነገሩ እንግባና ምን እንደሆነ ታውቂያለሽ እኔ እነግርሻለሁ ወይኔ ያልልጅ ነው የምትይው በፊት አብሮ ነው የተማረልሽ ነው ያ ከዛ ልጅ ጋር ተገናኝተሽ ስለምትይ እኔ እነግርሻለሁ ማነሽ ማነው ልጅ አሁን እነግርሻለሁ ግን ነገሩ ምን እንደሆነ ታውቂያለሽ እኔ አዳምጪ መጀመሪያ ስለሱ ነው ነገርኩሽ ማነው አቤል ነው አቤል ድረጣት በስ በኩል ተገናኝታችሁ ደግሞ ከሱ ጋር በቃ በፊት የሚወደኝ ነበር እኔም ወዶ ነበር ያው አቤል ማለት ያለም ያወራውና እንደምን ቀየረ ነገር የለሽም በስመ አብ ወወልድ ወመንፈስ ቅዱስ ምንም እንደዋራ በስመ አብ አንቺ እንደተቀየርኩት ያለሽ እንጂ ቱሪስት ተራሽ በሲሉ ከእንትን ቡራዮ ምናምን ድረስ ይመጣል ይመስል በሌ በጣም ይቆይ ነበር ከሱ ጋር ተገናኝታችሁ አሁንማ ኮንዶሜ ካምፒስ ሆኗል ከዛ በቃ ረረረረረ እናማ ቤተክርስቲያን ተገናኝተን አጋጣሚ ዝም ብሎ ምን ችግር አለው እኔ እሰራለሁ ስራ ገባለሁኝ እኮ እኔ አሁን እቺ ጾም ትለፍ ብዬ ነው እንጂ ምን ልትሰሪ አንቺ አሁን ምን ልትሰሪ እንዴት ምን ልትሰሪ ማለት አልሰራም ምን ልትሰሪ በጣም ምንም ቢሆን እሰራለሁ አይምሰልሽ እግዚአብሔር እንዴ ኢማጂን በፊት ቤት ስለማሰራ አንቺ አሁን ወተሽ ነው ተቀጥረሽ ነው ነገር ይሁን ጧት ነው ወተሽ ነው ማሳስገቢ ስለማሰርተሽ አረጋዋለሁ አሳይሻለሁ እግዚአብሔር ምንም ችግር የለውም ጠብቀሽ ምናምን ገና 31 ደረሰ አምልሽ ደሞዝ ነው ልክ ነው ምን ችግር አለ እኔ ጓደኛሽ እያለሁ አታገቢ አታረጊ ኧረ በስመ አብ አንቺ ልጅ እንደሆነ ማለቀቅሽም እንዴ ብለሽ በፍጹም በስመ አብ አንቺ ምንሽ ነው በይ እግዚአብሔር እንዴ ቡናው የለም እኔ አሁን ልንገርሽ ቁም ነገሩ ልንገርሽና ልሄድ ነው ወደ ቤት ቤቱን ክፍት አድርጌ ነው የመጣሁት ቤቱን ዱባይ ስለሆነ አረ በእነሱ ወደዚህ እጂ ከዛ ይመላች ደግሞ በጣም አረ ለዛ ከመላሽ ለንጨጫም ነገር ነው እሱ ችግር የለውም አሁን እኔ የመልክና የብር ችግር የለም ይደረቱ ነው ግን ማሞገሱ ደረት ብር አይሆን ስሚኝ አረ አሁን ተረጋጊ ሲሪየስ ተረጋጊ እኔ ልሄድ ነው ወደ ቤት ማርያም በሩን ክፍት እንዳደረኩ ነው የመጣሁት ማንንም የለም አባዬም ማየም ቤት የለም ስለዚህ እኔ አሳስቦኝ ድንገት እቺ ቀውስ ናት እብድ ናት አንድ ቀን ተነስ የሆነ ነገር እንዳታረጉና ይሄ ነገር ታቆባት በኋላ እኔ ሳሰጠውሽ መድኃኒቱ ግን እንደው ያው እንዳልሽው አሁን ቀድሞ ከየት ማመጣለሁ ብለሽ ስሚኛ ምናምን አትበይ የሆነ ነገር አድርገሽ እስር ቤት እንዳትገቢ የመጨረሻ ህይወትሽ እስር ቤት እንዳይሆን አይሆንም እንዳትይ ፈቃድሽ እንዳልነግርሽ ያው ሁክሱ የኮማንደሩ እናዛዡ ምናምን ቢሆንስ የፖሊስ ዘመድ የለም አትሸወጂ ችግር የለም እንዳታስቢ ማርያምን የፖሊስ ዘመድ የለውም እኔ ልንገርሽ ስገበያ ያቀሽም
ምን አለሽ በይ ስገቢ አያውቅሽም። አሁን አንቺ ተረጋጊና እኔ ምልሽን ብትሰሚና እግዚአብሔር ከፈለሽ እኔ ልሂድ ስሚ እኮ እኔ ልሂድ ቁጭ ብለሽ አስቢበት። አንድና ሁለቴ አስቢበት። እኔ በቃ ቻው እግዚአብሔር ቻው። አንቺ ቡና አጥሮ ይበቃሽ። አይ አሳዘነሽኛል። አስወጣሽኝ ትሰኝሽ አልተውሻሽ። ቻው ቻው። ወይኔ በምን ጆሮጄ ነበር ቻው የሰጠው መሰረት ነው። አሉ ወይ ብርኬ እንዴት ነህ? አለሁልህ ነበር። ሰላም ነው አለሁልህ። ስማኝማ በእናትህ አዎ የባለፈው አይነት መድኃኒት ፈልጌ ነበር። ነው አገኘሃለሁ። አዎ አንዴ ልገላገለው እንጂ የኔ አባት ከዚህ በኋላማ በቃ ካንተ ጋር እኮ ነው። እኔ ፍቅር እንዳታቆኝ እሺ። ቶሎ ላክልኝ። እወዳለሁ። ንፍዝዝ ምን ይመስላል? ግልግል ድፍት አድርጌ እገላገለዋለሁ። በቃ አለቀ። እነዚህ ናቸው እነዚህ ተንከሴ ሴጣኖች። ሙሉ ንብረት ራሴ በስሜ ያደርጋለሁ። ጣስ በቃ ወደ ዱባይ እንዴ! እቺ ደግሞ መታጎል ጻድቅ ጻድቅ ትሆንብኛለች ነው ደፋር እና እድሜ ልኬ እንደሷ አሳከል ነው። እቺ ደግሞ ምን ነው ዛሬ ምን ነው ስትንከራፈፍ እንትን የምትለው? ቦክሷንም ጨርሽ ቁጭ አድርጋ ሄደችው።